ማግስት ሚዲያ ኑሯቸውን በአሜሪካ ያደረጉት ጋዜጠኛ መዓዛ መሐመድና ተስፋዬ ወልደስላሴ በኢቢኤስ ቴሌቪዥን ከተላለፈውና ሐሰተኛ ነው ከተባለው የብርቱካን ተመስገን ዶክመንተሪ ጋር በተያያዘ በሌሉበት የሽብር ወንጀል ክስ ቀረበባቸው። በትግራይ ክልል አክሱም ከተማ በሚገኙ መጠለያ ጣቢያዎች ተጠልለው ከሚገኙ ተፈናቃዮች መካከል ባለፉት 3 ወራት ብቻ 8 ሰዎች በረሃብና በመድኃኒት እጦት መሞታቸው ተሰማ። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን የትግራይ ልማት ማህበር በቅርቡ በመቀሌ ከተማ ያደረገውን ጠቅላላ ጉባኤና የሥራ አመራር ቦርድ ምርጫ ህገወጥና ተቀባይነት የሌለው ነው አለ። የፌደራል መንግስት የማያውቃቸው ኬላዎች እንዲነሱ ጠቅላይ ሚኒስትሩ ጭምር በተደጋጋሚ ቢወስኑም እስካሁን ያልተነሱ በክልሎች የሚተዳደሩ 297 ኬላዎች መኖራቸው ተነገረ። የትራንስፖርትና ሎጂስቲክስ ሚኒስቴር ከያዝነው ዓመት ጀምሮ በሀገር አቀፍ ደረጃ የአሽከርካሪዎች የሙያ ምዘና ብቃት ይጀምራል ተባለ። ሰላም ጤና ይስጥልን የተወደዳችሁ የማግስት ሚዲያ ቤተሰቦች፣ ለዛሬ መርጠን ያዘጋጀንላችሁ መረጃዎች እነዚህ ናቸው። በማስከተል መረጃዎቹ በዝርዝር ይቀርባሉ። ማግስት ሚዲያ ኑሯቸውን አሜሪካን ያደረጉት ጋዜጠኛ መዓዛ መሐመድና ተስፋዬ ወልደስላሴ በኢቢኤስ ቴሌቪዥን ከተላለፈውና ሐሰተኛ ነው ከተባለው የብርቱካን ተመስገን ዶክመንተሪ ጋር በተያያዘ በሌሉበት የሽብር ወንጀል ክስ ቀረበባቸው። የፌዴራል አቃቢ ሕግ ትላንት ከሰዓት የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ የሽብር ወንጀል ችሎት በጋዜጠኛ መዓዛ መሐመድና ባለታሪኳ ብርቱካን ተመስገን ጨምሮ በ16 ተጠርጣሪዎች ላይ 3 አይነት ክሶች አቅርቧል። አቃቢ ሕግ ያቀረበው ክስ እንደሚያሳየው ጋዜጠኛ መዓዛ መሐመድና ተስፋዬ ወልደስላሴ በውጭ ሀገር የፋኖ አስተባባሪ በመሆን የፌዴራልና የአማራ ክልል መንግስትን በኃይል ለመጣል በማሰብ የብሔር ግጭት ሊያስከትል የሚችል ሐሰተኛ ዶክመንተሪ ብርቱካን ተመስገንን በማስጠናት በኢቢኤስ ቴሌቪዥን እንዲቀርብ አድርገዋል የሚል ክስ ነው የቀረበባቸው። ከነርሱ በተጨማሪ ባለታሪኳ ብርቱካን ተመስገን እንዲሁም የአዲስ ከተማ ክፍለ ከተማ 3 ሰራተኞች የሽብር ወንጀል ክስ ቀርቦባቸዋል። ከዚሁ ጋር በተያያዘ ኢቢኤስ ቴሌቪዥን እና እህት ኩባንያው ሲልቨር ስፕሪንግ ፕሮዳክሽን እንዲሁም የመዝናኛ ፕሮግራሞች ኤክስኪዩቲቭ ፕሮዲዩሰር የሆኑት ወይዘሮ ማክዳ ፍስሐ ጽዮን፣ ብርቱካን ተመስገን የቀረበችበት ፕሮግራም ዋና አዘጋጅ ታሪኩ ኃይሌና ረዳት አዘጋጅ ህሊና ታረቀኝ የሐሰተኛ መረጃ ስርጭትና የጥላቻ ንግግር ማሰራጨት ክስ ቀርቦባቸዋል። ሌሎች 5 የአዲስ ከተማ ክፍለ ከተማ ወረዳ 14 እንዲሁም የአዲስ አበባ ከተማ አስተዳደር ሴቶችና ማህበራዊ ጉዳዮች ቢሮ ሰራተኞች ደግሞ ስልጣንን ያላግባብ የመጠቀም ክስ ቀርቦባቸዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት ባልቀረቡ ተጠርጣሪዎችና የዋስትና መብት በጠየቁ ላይ ውሳኔ ለመስጠት ለግንቦት 5 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። ከዚህ ጉዳይ ጋር በተያያዘ ቀደም ሲል በሽብር ወንጀል ተጠርጥረው በስር ላይ የሚገኙት የኢቢኤስ ቴሌቪዥን ስራ አስኪያጅና ባለድርሻ አቶ ነብዩ ጡመ ልሳን እንዲሁም 3 የጣቢያው ሰራተኞች በገንዘብ ዋስትና እንዲፈቱ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጊዜ ቀጠሮ ወንጀል ችሎት ትዕዛዝ የሰጠ ሲሆን በአቃቤ ሕግ የተከሳሾች ዝርዝር ውስጥ አልተካተቱም። በትግራይ ክልል አክሱም ከተማ በሚገኙ መጠለያ ጣቢያዎች ተጠልለው ከሚገኙ ተፈናቃዮች መካከል ባለፉት 3 ወራት ብቻ 8 ሰዎች በሕክምናና መድኃኒት እጦት መሞታቸው ተሰማ። የምዕራብ ትግራይ ዞን የአክሱም ክላስተር ተፈናቃዮች አስተባባሪ አቶ ካህሳይ ያሳየኸኝ ለትግራይ ቴሌቪዥን እንደተናገሩት ተፈናቃዮቹ በአካባቢው እየጣለ ባለው ኃይለኛ ዝናብ ሳቢያ ለጎርፍ አደጋ ተጋላጭ ሆነዋል ያሉት አስተባባሪው በብርድና በህመም እየተሰቃዩ ነው ሲሉ ገልጸዋል። አስተባባሪው አክለውም በእርዳታና በመድኃኒት እጦት ከሚደርስባቸው የሞት አደጋ ለመታደግ ለጊዜው አስተማማኝ መጠለያ እንዲዘጋጅላቸው በቀጣይ ደግሞ የሚመለከታቸው አካላት ለጉዳዩ መፍትሄ እንዲፈልጉና ወደ ቀያቸው እንዲመለሱ እንዲደረግ ጠይቀዋል። በፕሪቶሪያ ስምምነት መሰረት ተፈናቃዮች በወቅቱ ወደ ቀያቸው እንዲመለሱ ባለመደረጉ ወጣቱ ለህገወጥ ስደት እየተጋለጠ ህፃናትና አረጋውያን በረሃብና በበሽታ እየሞቱ በመሆኑ መንግስትና የሚመለከታቸው አካላት መፍትሄ እንዲሰጡ ተፈናቃዮቹ መጠየቃቸውንም የትግራይ ቴሌቪዥን ዘገባ ያሳያል። በተያያዘ ዜና በአማራ ክልል የአሜሪካ ተራድኦ ድርጅት USAID የሰብአዊ እርዳታ መስጠት ማቋረጡን ተከትሎ በተፈናቃዮችና ሌሎች እርዳታ በሚፈልጉ ወገኖች ላይ ችግር እያጋጠመ እንደሆነ ከክልሉ የተገኙ መረጃዎች ጠቁመዋል።
ለተፈናቃዮች የምግብ የመጠለያ እንዲሁም የሕክምና አገልግሎቶች በመቋረጣቸውና ይደረጉ የነበሩ የዱቄት የዘይትና የአልባሳት ድጋፎች ባለመኖራቸው ለከፋ ችግር መጋለጣቸውን ነው የተዘገበው። የኢትዮጵያ ሲቪል ማህበረሰብ ድርጅት ባለስልጣን የትግራይ ልማት ማህበር በቅርቡ በመቀሌ ከተማ ያደረገው ጠቅላላ ጉባኤና የሥራ አመራር ቦርድ ምርጫ ህገወጥና ተቀባይነት የሌለው ነው አለ። ባለስልጣን መስሪያ ቤቱ ይህንን አስመልክቶ ለትግራይ ልማት ማህበር የጻፈው ደብዳቤ እንደሚያሳየው የባለስልጣን መስሪያ ቤቱ አመራሮች በቅርቡ የተደረገውን ጠቅላላ ጉባኤ ለመታዘብና ድጋፍ ለመስጠት በጉባኤው ላይ የተገኙ ቢሆንም በተለይ የሥራ አመራር ቦርድ አባላት ምርጫው በጉባኤተኛው መግባባት ያልተደረሰበትና ተሳታፊዎች ጥለው የወጡበት ነበር ብሏል። ከዚህ በተጨማሪ በሲቪል ማህበረሰብ ድርጅቶች አዋጅ መሰረት ማህበሩ ከፖለቲካ ገለልተኛ መሆን ሲገባው ህጉን በተጻረረ መልኩ የፖለቲካ አመራሮች በድምጽ ጉባኤው ላይ ተሳትፈዋል ብሏል። በመሆኑም በእነዚህና በሌሎች ምክንያቶች ጉባኤውም ሆነ ምርጫው በህግ ተቀባይነት የሌለው በመሆኑ በባለስልጣን መስሪያ ቤቱ አስተባባሪነት ሌላ ጉባኤ እስከሚካሄድ ነባሮቹ አመራሮች ስራቸውን እንዲቀጥሉ አሳስበዋል። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በደብረ ጽዮን የሚመራው የህወሓት አንጃ በማህበር ውስጥ ፖለቲካዊ ጣልቃ ገብነት እየፈጸመ መሆኑን በመግለጽ ድርጊቱን መቃወማቸው ይታወሳል። ይህ በእንዲህ እንዳለ የትግራይ ክልል 40 በመቶ የሚሆነው ግዛት አሁንም በወራሪዎች ቁጥጥር ስር ነው ሲል የክልሉ ጊዜያዊ አስተዳደር አስታውቋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በኢትዮጵያ የጀርመን አምባሳደር ከሆኑት ጀነሳኒ ፈርድን በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት 40 በመቶ የሚሆነው የትግራይ ክልል በወራሪዎች ቁጥጥር ስር ነው የሚገኘው ማለታቸው ተሰምቷል። ፕሬዝዳንቱ ከሁለቱም ነገር በፊትና ከምንም ነገር በላይ የጊዜው አስተዳደሩ ተልዕኮ በህገ መንግስቱ የተከለለውን የክልሉን ግዛት ወሰን ማረጋገጥና የተፈናቀሉትን ወደ ቀያቸው መመለስ ነው ሲሉ ለአምባሳደሩ መናገራቸውን የጽህፈት ቤታቸው መረጃ ያሳያል። የፌዴራል መንግስት የማያውቃቸው ኬላዎች እንዲነሱ ጠቅላይ ሚኒስትሩ ጭምር በተደጋጋሚ ቢወስኑም እስካሁን ያልተነሱ በክልሎች የሚተዳደሩ 297 ኬላዎች መኖራቸው ተነገረ። ኬላዎቹ በተደጋጋሚ እንዲነሱ ቢወሰንም ክልሎች በየአካባቢው ኬላዎችን እየወጠሩ የንግድ ስርዓቱን እያወቁት ነው ተብሏል። ይህ የተነገረው የገቢዎች ሚኒስቴር በትላንትናው ዕለት ለህዝብ ተወካዮች ምክር ቤት የ9 ወራት የሥራ ክንውን ሪፖርቱን ባቀረበበት ወቅት ነው። በምክር ቤቱ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በክልሎች እንዲነሱ የተወሰኑ ኬላዎች ባለመነሳታቸው በገቢና ወጪ ንግዶች ላይ እንዲሁም በሸቀጦች ነፃ ዝውውር ላይ አሉታዊ ጫና እያሳደሩ እንደሆነ ማረጋገጡን ተናግሮ ለምን ኬላዎች እንዳልተነሱ ጠይቋል። የጉምሩክ ኮሚሽን በበኩሉ ጠቅላይ ሚኒስትሩ የፌዴራል ፖሊስና ሌሎች የጸጥታ አካላት በተገኙበት በተደጋጋሚ አቅጣጫ ቢሰጡበትም ችግሩ ቀጥሏል ብሏል። በፓርቲ ጉባኤዎች ላይና በሚኒስትሮች ምክር ቤት ጭምር በክልሎች ያለው የፌዴራል መንግስት የማያውቃቸው ኬላዎች እንዲነሱ መመሪያ ቢተላለፍም የጸጥታ ችግር በሌለባቸው አካባቢዎች ላይ በተደረገ ጥናት 297 ኬላዎች መኖራቸውን አረጋግጠናል ሲሉ የጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቃበታ ተናግረዋል። በህገወጥ ኬላዎች ምክንያት ዜጎች እየተንገላቱ መሆኑን የተናገሩት ኮሚሽነሩ የተከበረውን ምክር ቤት እርዳታ እንሻለን ብለዋል። ቀን ከሌሊት ዋጋ የሚከፍሉ የጸጥታ አካላት እንዳሉ የተናገሩት ኮሚሽነሩ በህግ ላይ የሚያመጹ የጸጥታ አካላት እንዳሉም ኮሚሽነሩ በምክር ቤት ቆይታቸው ጠቁመዋል ሲል የዘገበው ሸገር ኤፍኤም ነው። የትራንስፖርትና ሎጂስቲክስ ሚኒስቴር ከያዝነው ዓመት ጀምሮ በሀገር አቀፍ ደረጃ የአሽከርካሪዎች የሙያ ምዘና ብቃት ይጀምራል ተባለ። የብቃት ምዘናውን መስጠት ያስፈለገው 83 በመቶ በሀገሪቱ እየደረሰ የሚገኘው የትራፊክ አደጋ ከአሽከርካሪዎችና ተሽከርካሪዎች ጋር የሚያያዝ በመሆኑ ነው ተብሏል። ይህን ተከትሎ በዚህ ዓመት ምዘናው ስራ ላይ ባሉ አሽከርካሪዎች እንደሚጀምር አረጋግጧል። በዚሁ መሰረት በህዝብና ደረቅ ጭነት ከ1 እስከ 3 ባሉ ደረጃዎች እንዲሁም ለፈሳሽ 1 እና 2 አሽከርካሪዎች የሙያ ብቃት ምዘና እንደሚሰጥ ተገልጿል። የሙያ ብቃት ምዘና ከመሰጠቱ በፊት ለአሽከርካሪዎቹ የሙያ ስልጠና ይሰጣል ተብሏል። ከስልጠናው በኋላ የሙያ ብቃት ምዘና ወይም ሲኦሲ እንደሚወስዱና ፈተናውን ያለፉት መንጃ ፈቃዳቸው በዓለም አቀፍ ደረጃ ተቀባይነት እንደሚኖረው ሚኒስቴሩ ገልጿል። በሌላ በኩል የሙያ ብቃት ምዘና ፈተናውን ወስደው ያላለፉ አሽከርካሪዎች እንደገና ስልጠና ወስደው ድጋሜ ይፈተናሉ ተብሏል። የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር እንደማይችልም ታውቋል። በቀጣይም የሙያ ብቃት ምዘናው ታክሲን ጨምሮ በሌሎችም አሽከርካሪዎች ላይ ይተገበራል ተብሏል። የተወደዳችሁ የማግስት ሚዲያ ቤተሰቦች ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። በሚቀጥለው እስከምንገናኝ ሰላም ይብዛላችሁ።
ማግስት ሚዲያ